ሄዱ እንዴ? አዎ ገኒ። እንዴ አንዴ ጥርግ ብሎ ለሚወጡት ነው ቤቱን ባንድ እግሩ ያቆሙት? ቆይ ምን ሆነው ነው? ምን ተፈጥሮ ነው? ምን አለችሽ? ምንም ገንዬ፣ ምንም አላለችኝም። ምንም ስትይ ገንዬ፣ እውነት ለመናገር የሆነ ያስፈራራት የሆነ የፈራችው ብቻ የሆነ ነገር አለ። የምታውቀው ሚስጥር ስለኔ ቢሆንም ግን እሷ መናገር አልፈለገችም። እና ታዲያ አንቺ ምንሽ ሞኝ ነው? በደንብ አታፋጥጫትም ነበር? አይ ገኒ፣ ያሰበችውን ነገር እንግዲህ ካፏ ውስጥ ጎትቻ አላወጣው ነገር። ከዚህ በላይ ምን ላድርጋት? ታያቸው፣ በቃ የራሳቸው ጉዳይ። ቆይ ግን ያቺ ከውካዋ በዚህ ሰዓት ወጥታ ወዴት አባቷን ሄደችው? ማንን ነው? ማን ትሆናለች? ሉሊት ናት እንጂ። እሷን ነው እንዴ? እሷማ የት ወጣች? ውስጥ አይደለች እንዴ? አይ ወጣለች። አንቺ ስላላየሻት ነው። እኛ ወደ ላይ ስንወጣ ሶርታች ወርዳለች። ታያት እባክሽ ገኒ፣ ለእሷ አትጨነቂ። እሷ ህጻን ልጅ አይደለች፣ ተመልሳ ትመጣለች። አይ ምን የሷ ነገር ምን ይታወቃል? ወጣ ስትል ነገር ይዛ ነው የምትመጣው። ምን አሁንስ ምን እንደምታመጣበት ምን ይታወቃል? እስቲ ለማጥኛ ባላ ቆይ እንዴት ሆኖ ነው? አንቺ በምን ተአምር ነው ይሄን ነገር ልታውቂ የቻልሽው? ቆይ እሺ ለምን አትተውኝም? በቃ እኔን ተውኝ እሺ። ኧረ ተው አታስጨንቁኝ። ቆይ እኔ እሺ ምን ላድርግ? በእውነት ነገሮች ስለተገጣጠሙብኝ ነው እንጂ እኔ እንደዚህ እንዲሆን ፈልጌ አልነበረም። ምን ሆኖ የተገጣጠመብሽ? ሰኒ። አቤት አኒ። ቆይ እሺ ለምንድን ነው እዛ ሁሉ ሰው ፊት የምታጋፍጪኝ? ቆይ እኔ ምን አደረግኩሽ? እሺ ነው ወድጄ ነው? እኔ ማጋፍጥሽ እውነቱን እንድትናገሪ ነው እንዴ? ቆይ ምንድን ነው ይሄን ያህል እውነቱን ለመናገር የከበደሽ? በይ ቶሎ ንገሪኝ። ቆይ ማን ነው? እየዋሸሽኝ ብቻ እንዳይሆን። አዎ እየዋሸሁኝ ነበር። በቃ ምንም አላውቅም። እውነት ምንም አውቀው ነገር የለም። በቃ አላምንሽም። በደንብ አድርገሽ እንደምታውቂው እርግጠኛ ነኝ። አይ አላውቅም። እውነቴን ነው። ትሰምኛለሽ? እዚህ ፊት ለፊትሽ የቆምነው እኮ ህፃናቶች አይደለም። እውነቱን ነው፣ ህፃናት አይደለንም። በይ እየጠበቅንሽ ነው። እውነቱን ተናገሪ። ሉሊት፣ አንቺ ሉሊት፣ የት አባቷ ሄደች? ሉሊት፣ አንቺ አውቀሽ ነው አይደለ? በኋላ እንዳታስደነግጪ ነግሬሻለሁ። አንቺ ሉሊት፣ አንቺ ወይኔ ጉዴ! ልጅም እንዴ! አንቺ ሉሊት፣ ሉሊት! ወይኔ ጉዴ! ከዚህ ልጅ ይባላል። ሉሊት፣ አንቺ ሉሊት፣ ሉሊት! የት ገባች ይባላል? ሉሊት! ጉዴ! ሉሊት! የት ሄደች ይባላል? አሁን ሉሊት! ወይ በስመ አብ! አንቺ መርሲ ሰክረሽ ነው እንዴ? አንቺ ቆይ ምን ሆነሻል? አትናገሪም? እርጅኝ እባክሽ እርጅኝ። ምን ሆነሽ ነው? ቆይ ምን አጋጠመሽ? ለምን እንደዚህ ቁጭ አልሽው? ማን ነው እንደዚህ ያደረገሽ? አሞኛል እባክሽ እርጅኝ። እዚህ ቦታ አንቺን ልወድቅ ነው። አረ ጉዴ! ማን ነው እንደዚህ ያደረገሽ? ምንድን ነው የሆንሽው? አትናገሪም እንዴ? አንቺ መጀመሪያ አስገብኝ እነግርሻለሁ። እንደዚሁ እንዴት ልንገርሽ ገኒ? እሺ አሁን ሉሊት ነው አይተሻታል? መቼም እዚህ ከተቀመጥሽ ስትገባ ስትወጣ ታያታለሽ አይደል? አይተሻታል ወይ?
የት ነው ሄደችው? አላየኋትም፣ አላቅም። እኔ ማንንም አላየሁም። እባክሽ አሁን ወደ ውስጥ አስገቢኝ። እሺ በይኔ ግቢ፣ ተነሽ። አንቺ ካልደገፍሽኝ እንዴት እገባለሁ? እና ከቻልኩ ራሴ አልገባም ነበር እንዴ? ሜርሲ አውቀሽ ነው አይደል? ኧረ እኔ አውቄ አይደለም በጭራሽ። አውቃ ነው ያልሽ ማን ነው? እኔ ልወርቅ ነው፣ ደግፊኝ። በይኔ እሺ፣ ነይ ልደግፍሽ። ተነሽ፣ ነይ ግቢ፣ ነይ በይ። ደግሞ ይሄ ምንድን ነው? ምን ሆነሽ ነው እዚህ ጋር? እስቲ ቆይ፣ ነይ ወደ ቤት እንግባ። ነይ እስቲ ቆይ፣ ነይ ብድግ በይ፣ አይዞሽ። ኧረ ክብደት አንቺ ቀጭን ነሽ ለሰሙ ግን ፌሮ። በይ ነይ ተነሺ። ወይኔ ኧረ ተነሽ። ጉድ ፌሮ። በይ ነይ እንጂ ግቢ። አይዞሽ፣ ነይ ቀስ በይ፣ ተረጋግተኝ። ነይ። ምን ሆነሽ ነው? ቆይ ምንድን ነው እንግዲህ ያልሽው? ቀስ በይ ቀስ። ሜርሲ ገና ነው። አንቺ ሜርሲ ምን ሆነሽ ነው? እኔ ምን አውቃለሁ? በር ላይ ቁጭ ብላ ሳያት ነው ደግፌ ያስገባኋት። ነሽ ቆይ አንቺ ትኩሳቷ ደግሞ ቁጭ ሜርሲ ምን ሆነሽ ነው? ወይኔ ጉዴ ፈላ። ሜርሲ ቆይ ምን ሆነሽ ነው? ምን ተፈጥሮ ነው በዚህ ማታ? ወይኔ ምንም አላስተረፈኝም። እንዴት እንዳደረገኝ ብታይ እኮ። እንዴ ማን ነው? ምንድነው ሲያላስተረፈሽ? ሉሊትን ያገታት ሰውዬ እኔንም መሬት ላይ ዘርሮኝ ነው ሄደው። ምን? አረ ጉዴ! ቆይ አልበዛም እንዴ? ለምንድን ነው ቆይ ይሄን ያክል ዝም ያለው? እኛ ሁላችንም ላይ ጉዳት አድርሶ እስኪጨርሰን ድረስ ነው እንዴ ቆይ የምንጠብቀው? እኔም እኮ የምለው ይሄን ነው። ለዚህ ነበር ይሄ እንዳይከሰት ነበር እናመልክት እያልኩ ስለፈልፍ ነበር። አሁንም ቢሆን አልረፈደም። ሜርሲ ቆይ ምንድን ነው ያደረገሽ? ደግሞ አንገትሽን ለምንድን ነው ያልሽው? ቆይ አንገትሽን ደህና ነሽ? ምንድን ነው ያደረገሽ? ምን ሆነሽ ነው አንገትሽን? አዎ ደግሞ መሬት ላይ ዘርሮኝ ነው። ደግነቱ እዚህ ሰፈር መሆኑ ነው እንደምንም ተራምጄ ቤት የመጣሁት። ይሄ ብሽቅ የሆነ ሰውዬ ቆይ ታዩ እሺ፣ የእጁን ያገኛል። ይሄ ባለጌ እንዴ! ቆይ ሉሊትስ? እሷ እኮ የለችም። እንግዲህ አርፈሽ ቁጭ በይ ተብላ ነበረ። እየተንቀለቀለች ከወሰዳት ደግሞ እኛ ምንም ማድረግ አንችልም። አረፌ እንደዚህ አትበል። አዎ ወስዷት ነው የሚሆነው። መቼም እዚህ ሰፈር እሷን ለመጠበቅ ነው እንጂ ሌላ ማንንም ብሎ አይመጣም። አይ እንደው አትረፌ የተባለች ፍጡር ብትኖር ሉሊት ናት። ሄሎ፣ ደህና ነኝ። ለምን ደወልክ? ሰውዬ ሳስበው አንተ ቀልድ ነው መሰለኝ ያዝከው። ስራ ፈት። አይ አልችልም። እየደወልክ አትጃጃልብኝ እሺ? ካለዛ ግን ብሎክ ነው የማደርገው። ይሄ ልጅ ምን ለማድረግ እያሰበ ነው ያለው? ቆይ ለምንድን ነው ይሄን ያህል ውስጤን የሚጨንቀኝ? ምንድን ነው? ደህና ነሽ? ቆይ ማን የደወለው? ማንም አይደለም። የተሳሳተ ቁጥር ነው። የተሳሳተ ቁጥር? አዎ እንደዛ ነው። ይሄን ያህል ሰዓት አውርተሽ ነው የተሳሳተ ቁጥር? እሺ ይሁን። ግን ቆይ አሁን ሉሊትን የት ነው የምንፈልጋት? ቆይ ግን ከላይ የለችም? ቆይ እስኪ አይቻት ልምጣ። ኧረ ስትወጣ አይቻታለሁ እያልኩሽ። ቢሆንም ቆይ አንድ ቼክ አድርጊያት ልምጣ። አያት እንግዲህ እኔን ካላመንሽ ምን ይደረጋል? ወላምጣልሽ እንዴ? እየጠበቅንሽ ነው ሰናይት። ግን እኮ እሱ እንዳልናገር አስጠንቅቆኛል። ቃል አስገብቶኛል። ማን ነው ቃል ያስገባሽ? የደፈራ ሰውዬ ነው? አዎ ቃል አስገብቶኛል። ለማንም ምንም እንዳልናገር ነው። ደግሞ የሚነገረኝ ስለሚያምነኝ ነው። አሁን ምንም ይሁን አይመለከተኝም። አሁን ቶሎ ብለሽ ተናገሪ። እሺ በቃ ቢያንስ ለሷ ትነግሯትም አይደል? ተናገሪ ተባልሽ እኮ ሴትዮ። እሺ እነሱ ቤት ያለውን ዘበኛ ታውቁታላችሁ አይደል? ማለቴ ቤታቸው የሚጠብቅላቸው። አውቀዋለሁ። እና ምን ይሁን ታዲያ? እሱ ምንድን ነው? እሱ ነው እንደዛ ያደረገው ማለት። በፈጣሪ ስም ሰኒ ምን እያልሽ ነው?
ጽኔ ደፈራት እሱ ነው እያልሽ ነው? እንዴት ማለት ዘበኛ አይደል እንዴ? በምን ተገናኝተው? እሱ እኮ ዘበኛ የሆነው ከደፈራት በኋላ ነው። ማለት ሲጀመር እዛ ቤት የሚገባው እሷን ብሎ ነው። አይ ሰኒ እንደዚህማ አይሆንም። እየዋሸሽ ነው አይደል? እንደዛ ነው? አይ ምንም እየዋሸሁኝ አይደለም። አልገባኝም። እየቀለድሽ መሆኑ ነው ወይስ? እኔ አልቀለድኩም፣ እውነቴን ነው። እሱ በጣም ሀብታም ልጅ ነው። በጣም በጣም ሰኒ አልገባኝም። እንዴ እየቀለድሽ ነው አይደል? ምንድን ነው እሱ? እኔ ምንም አላመንኩሽም። አዎ ሀኒ እውነቴን ነው። እሱ ራሱ የነገረኝ ቃል በቃል ነው የነገረኝ። እንዴ ቆይ ይሄ እንዴት ይሆናል? ዋናው ወንጀለኛ ከስራችን ሆኖ ነው እንዴ እየኖረ ያለው? ግን እባክሽ ይሄን ነገር ለእሷ እንዳትነግሪያት። እሱ ቃል አስገብቶኛል። ቆይ አንቺ ጋር እንዴት ተዋወቃችሁ? እንዴት ልትተዋወቁ ቻላችሁ? በዛ ላይ ደግሞ ይሄን ነገር እንዴት ነው ይዘሽ ሳትናገሪ መቆየት የቻልሽው? ከዚህ በላይስ ሌሎች ነገሮችን ልነግርሽ አልችልም ሀኒ። ስለዚህ ሌላም የባሰ ነገር አለ ማለት ነው? እንደዛ ነው? ሀኒ ተይኝ በቃ። እስቲ በቃ ተይኝ። እኔን ቆይ አንቺ ግን ምን አድርገሽ ነው? ምን አድርገሽ ነው እንደዚህ ያደረገሽ? ምን አጥፍተሽ ነው? እኔ ምንም አላደረኩትም። ከተደበቀበት ስላየሁት መሰለኝ እንደዚህ ያደረገኝ። ወይ ጉድ! ሰውን ሁሉ እኮ ፈጅቶ ጨረሰው ይሄ የሰው አዞ። እኔ የምለው ቆይ ይሄ ዘበኛ ተብዬው ስራውን ተው ማለት ነው እንዴ? ከዚህ በኋላ ቢመጣማ እኔ ጭራሽ አላስገባው። ጭራሽ እዚህ ቤት አይረግጣትም ይሄ መና። ሲጀመር እሱ የሚመጣ አይመስለኝም ገኒ። ማለት ለምን እንደዛ አልሽ እንዴ? በሌለውበት መጥቶ ተሰናብቶ ሄደ እንዴ? ደሞዙንም ሳይወስድ። ለነገሩ እንኳን ወጣ። እንዲህ የሆነ የሰራው ከስራም አይቆጠር። ወይ በስርዓት አይጠብቅ ወይ አይቶ። እኛም እኮ እሱ ላይ እምነታችን እንዳንጥል አደረገ። ይሄ ከንቱ። አይ እሱ መውጣት ፈልጎ ወይም ተሰናብቶ አይደለም የሄደው። እና ታዲያ ምንድን ነው? እንዴት ነው የወጣው? ስለተጋለጠና ስለታወቀበት ነው የወጣው። ማለት ምን ነው የታወቀበት? ደሞስ ምን አደረገ? ምን ሰርቶ ነው የሚጋለጥበት? ገኒ ሲጀመር ልጁ ዘበኛ አልነበረም። ዘበኛ መስሎ ገባ እንጂ። ማለት ምን ያስቀባጥርሻል አንቺ? ዝም ብለሽ አፍሽ እንዳመጣልሽ አታውሪ ወረኛ። የምን መቀባጠር ነው? እኔ እየቀባጠርኩ አይደለም፣ ትክክለኛውን ነገር ነው የነገርኩሽ። እና ታዲያ ዘበኛ ካልሆነ እዚህ ቤት ውስጥ ምን ይሰራል? ቆይ ምን ያደርጋል? ለመሰለል መሰለኝ ገኒ የገባው። ለመሰለል? ጭራሽ ለመሰለል? ቆይ ከኛ ምን ይገኛል? ምን ሊያገኝ ነው የሚሰልለን? ገኒ አንቺ ስላልገባሽ ነው እንጂ ቀስ እያልሽ ብዙ የምታውቂው ነገር አለ። ገና ብዙ ያላወቅሽው ነገር አለ፣ በጣም ብዙ። አይ እንግዲህ አንቺ ደግሞ ወደ ችግር አለብሽ። የምትናገሪ ከሆነ ተናገሪ። ሲጀመር ለነገሩ እኔ አላምንሽም። ገኒ የእውነቴን ነው። ሲጀመር ቪዲዮ ይዤበት ነበር። ያ ቃል ተብዬ ነው እንጂ ያጠፋብኝ። በምን ምክንያት? ምን አይነት ቪዲዮ ነው ያሽበት? እኔን ካላመንሽኝ ታያለሽ። በሌሎች ሰዎች ፊት ነው የምነግርሽ። ኧረ ጉዳችን!
ጭራሽ ከሰላይ ጋር ነው ስንኖር የነበረው? አዎ ማለት ነው እንግዲህ። ኧረ ጉድ 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 ጉድ! እስካሁን ደህና ሰው መስሎ ነው ሲያታለን የነበረው። ወይኔ ገነት፣ ወይኔ ገነት! ቆይ ተረጋጊ ገኒ፣ ሌላም ነገር አለ፣ ቀስ ብዬ እነግርሻለሁ። ስጠብቅሽ ነበር። እንኳን መጣሽ። እንደማይሆን ተዘጋጅተሻል። የሚደረብ ነገር ልደርብና እንውጣ። እንዴ ወዴት ነው የምንወጣው? ፖሊስ ጣቢያ ነው። ይችን ልጅን አመላልሶ በኋላ አንድ ነገር አድርጎ ቢጎዳትስ? እንዴ ሄደን የተፈጠረውን ሁሉ ተናግረን ልንከሰው ይገባል እንጂ። ገንዬ አንቺ ሄደሽ መክሰሳችን፣ እኔ አስቸኳይ ነገር ገጥሞኝ ወደዛ እየወጣው ነበር። ምን ማለት ነው አስቸኳይ ማለት? እንዴ ከዚህ የሚበልጥ አስቸኳይ ጉዳይ አለ እንዴ? ትናንትና ማታ ምን ብለን ተነጋግረን ነበር? እሺ በቃ ገኒ፣ ብዙ አልቆይም። በቃ እስክመለስ አንቺ ጠብቂኝ። መጣሁ። እሺ። ወይኔ ጉዴ! እቺ ልጅ ምን ሆናለች እንዴ? ከዚህ የሚብስ ነገር አለ እንዴ? ወዴት ነው እንደዚህ የምትጣደፈው? ማን አባሽ ፈቅዶልሽ ነው አልጋ ላይ ወጣሽው? መሬት ላይ ተኛ ያልተባልሽም እንዴ? አረ ይቀዘቅዛል እዚህ፣ ለዛ ነው። አረ ማት የሚያቀዘቅዝ ነገር ያቀዝቅዝሽ። ለምን በረዶ አሰሪም ስትፈልጊ እዚህ ጋር ከተባልሽ እዚህ ጋር መተኛት ነው። መሬት ላይ መቀመጥ ትችያለሽ እሺ ስትፈልጊ። አረ እባክህ እንዴ የለበስኩት ልብስ አይመቸኝም። እንዴት ነው መሬት ላይ መሆነው? ውይ መሬት አስተላሽ። ምናልባት ዛሬም ብትይ ነው እንጂ ነገ ትቀበሪበታለሽ። አረ ልትገሉኝ ነው እንዴ? ማለት ምን አጥፍቼ ነው? ምን አድርጌ ነው የምትገሉኝ? እባካችሁ ተው እንዴ! እንዴ ዝም በይ እባክሽ፣ አትለፍልፊ። በቃ ከኔ አምልጠሽ በሰላም ልትኖሪ ነው አይደል? በአንቺ ቤት አምልጠሻል። ለነገሩ ምኞት አይከለከልም። ውርጋት። እባካችሁ አታሰቃዩኝ አንተ ሰውዬ! እንዴ እኔ ምን አደረኩ? በቃ ሁሌ መሯሯጥ ሰልችቶኛል። እንዴ አሁንማ ለመሮጥም ቢሆን እድሉን አታገኝም። ማን አባቱ ያስሮጥሻል? በያው ቁጭ በይ። ኧረ እኔ አልቀመጥም። ቁጭ በይ። ስትፈልጊ ደግሞ ተኝ። ፈጣሪው ተኝ። የት እዚህ ላይ? አይ አልቀመጥም፣ ይቀዘቅዘኛል። እንደዛ ከሆነ ጥሩ። ግን ተሳስተሽም ቢሆን እዚህ ጋር እንዳላገኝሽ። በቃ እና እንደዚህ ልቆም ነው እንዴ? አይደለም። እና ታዲያ እንዲህ ክንፍ አውጪና ብረሪ። እንደዛ ይሻላል። በአሁኑ በጭራሽ ለማምለጥ እንዳታስቢ። እና ደግሞ ደግሜ ልንገርሽ፣ ተመልሼ ስገባ እዚህ አልጋ ላይ ተኝተሽ ባገኝሽ ከዚህ ካለንበት ወረታች ነው የምወረውርሽ።
እንዴት አደርሽ? አንገትሽን ተሻለሽ? ደህና ነኝ። ትንሽ ተሽሎኛል። ሉሊት መጣች ወይስ በዛው እንደወጣች ቀረች? ኧረ ምን ትመጣለች? በዛው ቀረች እንጂ እኛም ግራ ተጋብተን እንደነዘዝን እኮ። እኔም አሁን ልከሰው ልወጣ ነው። እና አብረሽ እንዴት ትፈልጋለሽ? እንዴ እንደዛማ በጣም ጥሩ ነው። በዛው ማታ ላይ ያደረገሽን ነገር ትናገሪያለሽ። እሺ። ደግሞ ማታ የጀመርሽልኝ ነገር እኮ አልጨረሽልኝም። በይ እስኪ ንገሪኝ። ምን መሰለሽ ገኒ፣ በእርግጥ በደንብ እርግጠኛ ያልሆንኩበትን ነገር ነው የምነግርሽ። ለምን እንደዛ አልሽ? እርግጠኛ ካልሆንሽ ለምን ትነግሪኛለሽ? ምናልባት ይጠቅምሻል ብዬ ስላሰብኩ ነው። ምኑ? ፈጥረሽ የነገርሽኝ ነገር ነው ለኔ የሚጠቅመኝ? ፈጥሬ ስልሽ እኮ ሙሉ በሙሉ ፈጥሬ አይደለም፣ ካየኋቸው ነገሮች እነሱን በማገናኘት ነው። እሺ በይ ንገሪኝ። ምን መሰለሽ ገኒ፣ ይሄ ዘበኛ ተብዬው አጭበርባሪ ሰው ነው። ሉሊትን ያገዳት ሰው እያለ አይደለ? ከእሱ ጋር የሆነ ነገር አላቸው። ማለቴ ቤተሰባቸው አንድ አይነት ይመስለኛል። ምን? አንቺ ቆይ ምን እያልሽ ነው? እስኪ ድገሚው እስኪ። ወንድሜ እናውራ ብዬ እኮ ነው የጠራሁት። በዚህ ሰዓት ነው እንዴ የምናወራው? በጣም እየተጨነኩ ነው። እንቅልፍ ራሱ ሳይወስደኝ ነው ያደረው። ማታ በጣም ሳስበ ነበር። አንቺ ለምንድን ነው እንደዚህ ያስጨነቀሽ? ማለቴ ለምን ትጨነቂያለሽ? አርፈሽ በስርዓት አትተኝም እንዴ? ጭራሽ የማይመስል ነገር እኮ ነው የሰማነው። በጣም ነው የሚገርመው። ባይሆነች ልጅ ብዙ የምታውቀው ነገር አለ። ስለዚህ ቀስ እያልሽ ሁሉን ነገር አወጣጫት። እሺ ግን ፂ ማወቅ አለባት ወይስ የለባትም? እኔ እንጃ። እኔም በጣም ግራ ገብቶኛል። ከነገርኳት ማየውን ነገር ተፈጥሮ እሷንም አጣታለሁ። ካልነገርኳት ደግሞ መደበቄን ያወቀች ቀን መቼም ይቅር አትለኝ። ልክ ነህ። ግራ ያጋባል። እመኝኝ ያኔ እሱን ግን የምገለው ነው የሚሆነው። ጭራሽ አልተወም። በሰላምማ አይኖርም። ለምን ብለህ ነው ደግሞ በማይመለከት ነገር የምትገባው? እና ዝም እንድለው ብቻ ጠብቀሽ እንዳይሆን ብቻዬን አይቼ እውነቱን ላረጋግጥ እንጂ የማደርገውን አውቃለሁ። ወንድሜ እባክህ አንተ በጭራሽ ምንም ነገር አይመለከትም። ስለዛ ማያገባ ነገር ውስጥ አትግባ። ሃኒ ረፊ፣ በዚህ ነገር ውስጥ ማውራትም ሆነ መወሰን ምንም መብት የለሽም። ስለዚህ ረፊ እንደውም ታዩ። እንዴ ምንድነው? እናውራ እንጂ እዚህ የት ነው የምትሄደው? እንዳትሰማን። ብትሰማ ምንም አታመጣም። ታያት እባክሽ። እዚህኛን ከሚበጠብጠን ሰው ጋር ይተዋወቃሉ እያልሽ ነው? እንደዛ ነው? አዎ ግን ቤተሰብ ነገር ናቸው። ተይ እንዳትሳሳች። ዝም ብለሽ የማይሆን ነገር እየተናገርሽ እንዳይሆን። አልተሳሳትኩም ገኒ። እሳት በሌለበት ጭስ አይጠሽም ሲባል አልሰማሽም? ግን እንዴት ከኛ ቤተሰብ ምን ፈልጎ ነው? ምን አደረግናቸው? ጭራሽ ዘበኛ መስሎ እስከ መግባት የሚያደርስ ነገር ምንድን ነው ይሄ? አዎ ግን አንቺ ይሄን ነገር እንዴት አወቅሽ? ይሄን ሁሉ ሚስጥር እንዴት አወቅሽ? ማለቴ አንቺም ከነሱ ጎን እንዳልሆንሽ በምን ልወቅ እንዴ? አንቺ ደግሞ አብረን እንደንክሰስ እያልኩሽ አይደል እንዴ? እንዴ ለምን እንደዚህ የምትይኝ? እኔ ማውቃቸው ቡን አብሬሽ እጄ ከሳለሁ። እኔ ምን አውቃለሁ ነገር ስራችሁ።
አሁን እኮ ሁሉንም ሰው ማመን ከባድ ነው። አንቺ ራስሽ ማንነትሽ ምንነትሽ እኮ አይታወቅም። እንደ ፈጣሪ ሲጠብቀን እንጂ ነገ ምን አድርገሽ እንደምትሄጂ እኮ አይታወቅም። እኔ ምን አደርግሻለሁ? እኔ ጥሩ ነገር አስቤ ብነግርሽ ነገሩን ወደ እኔ ታዞሪዋለሽ አይደል? አንቺ ራስሽ በጠዋት ስትወጪ ከሉሊት ጋር ምን ብለሽ ነበር ሄድሽው? የረሳሁልሽ መሰለሽ እንዴ? እሺ አሁን እንሂድ ወይስ የሚያስቆየን ነገር አለ? እሺ የሚደረብ ነገር ደረብ አድርጌ ልምጣ። እሺ አሁን ሳልተረጋጋሽ አትነግሪኝም? ቆይ ምን እንደነግርሽ ነው የምትፈልጊው? ሁሉንም ነገር ነው ማወቅ የምፈልገው። ሁሉ ነገር የሚባል ነገር አለ እንዴ? እሺ ከፂ ዘበኛ ጋር በምን ተገናኝታችሁ ነው የነገረሽ? የድሮ ፍቅረኛው ነሽ እንዴ? አረ በጭራሽ። ሱራ አክስቴ ልጅ ነው። አጋጣሚ የተፈጠረ እንጂ እኮ በጣም ስርዓት ያለው ልጅ ነው። የአክስቴ ልጅ ነው? ጭራሽ ዘመድሽ ነው? አዎ ዘመዴ ነው። ቆይ ምን ነው? አይ ምንም ገርሞኛል። ጭራሽ ዘመድሽ ነው? እኔ የምለው ቆይ እንዴት ነው አስችሎት አይኗን የማየት ድፍረት የሚያገኘው? ለዛውም አንድ ቤት እየኖሩ። ሀኒ ሆን ብሎ ያደረገው ነገር አይደለም። በቃ በአጋጣሚ የሆነ ነገር እኮ ነው። ኧረ ተይ። አንቺ ቦታው ላይ ነበርሽ እንዴ? ነበርሽ? ሆን ብሎ ባያደርገውማ እስካሁን ይነግራት ነበር። ዝም አይልም። ፈርቶ ነው እንጂ እኮ እሱ በመጀመሪያ ቀኝ ነግራት ነበረ። እስካሁን ፈርቶት ነው ዝም ያላት። እና በዛ ላይ ደግሞ በጣም ጥሩ ልጅ ነው። እሱ ዘመዴ ስለሆነ አይደለም፣ እሱ ጥሩ ልጅ ስለሆነ ነው እንደዛ የምልሽ። እባክሽ ዝም በይ ሰኒ። ከዚህ በላይ ካወራሽ በጣም እናደዳለሁ። እሺ ለነገሩ ማሳሰር ትችላለች። ማሳሰር ስትይ ማሳሰር ማለት ያው ማሳሰር ነው። ለጥፋቱ መቀጣት አለበት። እንደዛም አይሆንም። ቆይ ሀኒ ለመናገር አስባችኋል እንዴ? ወይኔ ምን አይነት ሰው ነኝ ግን። እሱ እኮ ሚስጥር ብሎ ነበር የነገረኝ። እንኳንም ነገረሽ። በዚህ ተጋለጥ ብሎት ነው የሚሆነው። ሀኒ እባክሽ ለምንሽ እንዳትናገሪብኝ። እሱን እናያለን። ሄሎ ብሌን፣ ምን ነው ብሌን? ምን ሆነሽ ነው? ለምንድን ነው ይቅርታ የምትጠይቂኝ? ቆይ ምን አድርገሽ ነው? የምን ጥፋት ነው? ቆይ ምን አደረግሽ? ኧረ ጉዴ! የሆንሽውን ነገር ሳትናገሪ ምን መፍትሄ ነው? ቆይ ምንድን ነው የሆንሽው? ስለምን መፍትሄ ነው የምታወሪው? ምን አይነት መፍትሄ ነው የምፈልግልሽ? ምን ብሌን? ቆይ ምንድን ነው ያደረግሽው? ያምሻል እንዴ አንቺ? ቆይ ምን አይነት ልጅ ነሽ? ቆይ እንዴት እንደዚህ ታደርጊያለሽ? እነሱ ምን አገባቸው? እነሱ ይመለከታቸዋል? ለምን ነገርሻቸው? ንገሪኝ። ቆይ ለምን ነገርሻቸው? ወይኔ ሱራ፣ የምር አላስተረፍሽኝም፣ ገደልሽኝ። እሺ ምኑን ነው ምንም ማድረግ ያልቻልሽው? እንዴት ነው ምንም ማድረግ አልቻልኩም ትይኛለሽ? ቆይ ማን ተናገሪ ብሎ ነው ያስገደደሽ? አንቺ ባትናገሪ እነሱ በምን ያውቃሉ? ብሌን በጣም ተሳፍሪያለሽ። እሺ በጣም እኔ ከአንቺ ይሄን በጭራሽ አልጠብቅም። ትሽ ወይኔ ሱራ፣ ወይኔ እቺ ሴጣን ጉድ አደረገችኝ። ቆይ መጀመሪያ ለምንድን ነው ለሷ የነገርኳት? አሁን እሺ ምን አባቴ ሊውጠኝ ነው?
ቆይ እቺ ከመቼ ጀምሮ ነው እንደዚህ ወረኛ ሆነችው? ምን ቀን ነው ለእሱ የነገርኳት? እሺ ምን ሊውጠኝ